የውጭ ምንዛሬ ግብይት የፖሊሲ ማሻሻያ ከተደረገ በኋላ በተለይም ብሔራዊ ባንክ ከሚያወጣቸው ጨረታና ተያያዥ እንቅስቃሴዎች ጋር በተገናኘ ግልጽ የሆኑ መረጃዎች ለገበያው እየቀረቡ አይደለም ይባላል። ለምሳሌም ብሔራዊ ባንክ ገበያውን ለማረጋጋትና ባንኮች የሚኖርባቸውን የውጭ ምንዛሬ እጥረት ለማቃለል እስካሁን 2 ጊዜ ጨረታ አውጥቷል። በዚህም በድምሩ $90 ሚሊዮን ለባንኮች በጨረታ አከፋፍሏል። ነገር ግን የትኞቹ ባንኮች $1 በስንት ብር ገዙት የሚለውን በግልጽ አላሳወቀም። በቅርቡ እንኳን የነበረውን ብንወስድ 27 ባንኮች እንደተሳተፉበት የተገለጸው ጨረታ $1 በአማካይ 135.6 ብር ተሽጧል። ከብሔራዊ ባንክ የወጣው መረጃም ይኸው ብቻ ነው። ነገር ግን ዘግየት ብሎም ቢሆን መገናኛ ብዙሃን ከውስጥ ምንጮቻችን አገኘነው እያሉ እንዳወጡት ዘገባ ተሳትፈዋል ከተባሉት 27 ባንኮች መካከል 15 ያህሉ $1 እንዳልገዙ፣ ቀሪዎቹ 12ቱ ደግሞ $1 ከ131 ብር እስከ 142 ብር በሆነ ዋጋ የተለያየ መጠን ያለው ዶላር ከብሔራዊ ባንክ መግዛታቸው ተነግሯል። የተደበቀው መረጃ ይህ ብቻ አይደለም። ባንኮችም ዶላሩን በጨረታ ከወሰዱ በኋላ የሚያወጡት መረጃ በአማካይ $1 በ135.6 ብር ገዝተው ሲያበቁ አሁንም የዶላር የመሸጫ ዋጋ 127 ብር እንደማይሞላ በየድረገጻቸው የሚያወጡት መረጃ ያሳያል። መረጃው ግልጽነት ይጎድለዋል የተባለውም ለዚህ ነው። ባንኮች ከስረው ይሸጣሉ ተብሎ አይጠበቅም። በድርድር $1 ከ145 ብር እስከ 150 ብርና ከዛም በላይ እየሸጡ ነው ተብሏል። ለሕዝብ ይፋ የሚደረገው መረጃ ግን በ126 እና 27 ብር እንደሚሸጡት ነው። ይህ ደግሞ ገበያውን ይረብሸዋል፣ ለባለሀብቶችም ለኢንቨስትመንት አማካሪዎችም አስቸጋሪ ሁኔታን የሚፈጥር ነው ያሉን የምጣኔ ሀብት ተንታኝና ባለሙያው አቶ ዋሲሁን በላይ ናቸው። አንድ የአሜሪካ ዶላር በስንት ብር ነው በባንኮች የሚሸጠው የሚባለውን ኤግዛክትሊ መናገር አይቻልም። አንኮ ከሚለጠፈው ውስጥ የሚገዛበትን መናገር አይቻልም አይደለም የሚሸጥበትን። ለምሳሌ በ126 እንገዛዋለን ይሉና ግን የዚህን ያህል ፐርሰንት ቦነስ እንሰጠዋለን ይላል። እሱ ዋጋ ይለውጣሉ። 2% ቦነስ እንሰጠዋለን ማለት ምንድን ነው? ከ126 ብር በላይ ነው የምንገዛው እየተባለ ነው። ስለዚህ የተለጠፈው ትክክለኛ ዋጋ ሁኔታን በመሸጫም በመግዣም የሚናገር አይደለም። አሁን ብሔራዊ ባንክ ይህን ጉዳይ በደንብ መከታተል አለበት። ከዚህ ቀደም እንደዚህ አይነት ሀሳብ ብሔራዊ ባንክ አቅርቦ ያውቅ። እዚህ ውስጥ የድርድር የምታስቀምጡትን ሂሳብ ያጠቃለለ መሆን አለበት። የኮሚሽን ክፍያችሁ መገለጽ አለበት። የኮሚሽን ክፍያችሁ እዚህ ውስጥ መጠቃለል የለበትም የሚሉ ሀሳቦች ሲያቀርብ ነበር። በትክክለኛ ዋጋውን ኤክስፕሌን በሚያደርግ መልኩ አቅርቡ ነው። ነገር ግን የአቅርቦት ሁኔታ ከፍላጎት ጋር እየተመጣጠረ ስላልሆነ ዶላር ለሚፈልጉት በድርድር መልስ እየሰጡ፣ ምክንያቱም ፉክክር ውስጥ ያሉ ናቸው። ባንኮች ከባንኮች ፉክክር ላይ ስለሆነ ያሉት ገበያና ደንበኛ ለመያዝ ሲፈልጉ የሚለጠፈው ሌላ ሆኗል። ውስጥ የሚገበያዩበት ግን ዋጋ ፍጹም ሌላ ሆኗል። የውጭ ምንዛሬ ስንት ይገዛሉ ብለን ብንመለከት የሚገዙበት አለ 2% ቦነስ የሚላል። አንዳንዶቹ ጋር ደግሞ የውጭ ምንዛሬ ለሚሸጥልን ሰው ቦነስ እንሰጣለን ይላል። ስንት ቦነስ የሚለው ግዛት ላይ አይታወቅም። ሁሉም ባንክ ጋር እየቀረብሽ ነው። እሱ የምታውቂ ለድርድር የሚያቀርቡልሽን ዋጋ የዚህን ያህል መጠን ካለ የዚህን ያህል ቦነስ እንሰጣለን፣ ስለዚህ የዚህን ያህል ትሸጣለህ ወይ? ደግሞ ሽጡልኝ ስትይ የዚህን ያህል መጠን ይሄ ክፍያ አለ፣ ይሄ አገልግሎት አለ፣ የዚህን ያህል ትገዛለህ ወይ? በቃ ድርድር ሆኗል እንጂ የሚለጠፈውን አምነሽ የተንቀሳቀሻችን በፍጹም እሱ የሚያሳይ አይደለም። በሌላ በኩል ብሔራዊ ባንክ በስንት ጊዜ ልዩነት ጨረታ በማውጣት ለባንኮች የውጭ ምንዛሬ ያቀርባል የሚለውም ተገማች መሆን እንዳለበት ባለሙያው ይከራከራሉ። እንዲህ ያለው መረጃም ለውጭ ምንዛሬ ግብይቱ መረጋጋት፣ ለባንኮች ውድድር ጤናማነትና ለአጠቃላይ ኢኮኖሚውም ጤናማ መሆን የራሱ አስተዋጽኦ እንደሚኖረው ተናግረዋል። ለገበያው ቶሎ የውጭ ምንዛሬ ይቀርብለታል ወይ አይቀርብለትም የሚለው እንዳይገመት ያደርጋል። አለመገመቱ የራሱ ድል ሊኖረው ይችላል። ግን ተገማች እንዲሁም ማድረግ ደግሞ በጣም ያስፈልጋል። በጣም እየፈጠንና የሚያድግ ከሆነ እኔ የውጭ ምንዛሬ ለገበያው አቀርባለሁ የሚል መረጃ በደንብ ነው የሚያስፈልገው። እሱ ብቻ ሳይሆን ትክክለኛ ታርጌቱንም መምታቱን ማረጋገጥ ደግሞ ያስፈልጋል። ለምሳሌ የውጭ ምንዛሬ በጣም እንዳያድግ ነው፣ በቃ ፍጥነቱ ትንሽ እየቀነሰ እንዲሄድ ለማድረግ ነው የምፈልገው የሚል ከሆነ ብሔራዊ ባንክ በጨረታ ውስጥም እሱ መስተዋል አለበት። ጨረታ ውስጥ ያሉ ጥቂት ባንኮች በጣም ትልልቅ ዋጋ የሚያስገቡ ከሆነ ነባር የውጭ ምንዛሬ ያላቸው ባንኮች ከጨረታ በኋላ ባለው ዋጋ እንዲሸጡ ሊያደርጋቸው ይችላል። ለምሳሌ በ141 ብር የገዛ አንድ ባንክ አለ ብለናል። በ141 ብር ከገዛ የሚከፍላቸው ክፍያዎች አሉ። የፕሮፊት ማርጂኑን ጨምሮ በ145 ብር ይሸጣል ብለናል አንድ የአሜሪካ ዶላር። ምክንያቱም በ141 ስለገዛ። በ137 የገዛ ባንክ ቢኖር ወይ ደግሞ ጭራሽ ቅድም የተጠቀሱት 15 ባንኮች እኮ በጨረታ ምንም አላገኙም። ነገር ግን እጃቸው ላይ በ100 ሚሊዮን የሚቆጠር የውጭ ምንዛሪ ያላቸው ብለናል። በየትኛው ዋጋ መሸጥ ይጀምራሉ? ጨረታ ያሸነፉ ባንኮች በሚሸጡበት ዋጋ አጀስትመንቶች መምጣታቸው አይቀርም። ስለዚህ ጥቂት
60 ሚሊዮን በጣም ብዙ የሚባል አይደለም። 60 ሚሊዮን ዶላር ገበያ ውስጥ ቀርቦ ነገር ግን በ100 ሚሊዮን የሚቆጠሩ ዶላሮችን የመሸጫ ዋጋ ሊለውጠው ይችላል። ስለዚህ ገበያው ትክክለኛ ዓላማውን የመታ መሆኑን ይሄ ጨረታ ትክክለኛ ዓላማውን የመታ መሆኑን ማረጋገጥ በደንብ ነው የሚያስፈልገው። የምጣኔ ሀብት ባለሙያው አቶ ዋሲሁን እንዲህ ያለው አሰራር ከውጭ የሚገቡ ምርቶችና በሀገር ቤት የሚመረቱትን ቢሆን ዋጋቸው እጅግ እንዲጨምር ምክንያት እንደሚሆን ያስጠነቅቃሉ። ከፍተኛ ትርፍ ያገኛሉ። የቢዝነስ ሞዴሉ እኮ ነው፣ በራሱ ንግድ ነው። ከወለድ ውጭ የሚገኘው ትርፋቸው ከፍተኛ የሚሆነው ከወለድ ውጭ ካለ ትርፍ መካከል ዋነኛው ደግሞ ይሄ ነው፣ በሚገዙበትና በሚሸጡበት መካከል ያለ ልዩነት ማለት። ግን ይሄ ንግድ በሚከናወንበት ጊዜ ጠቅላላ ኢኮኖሚ ላይ ደግሞ ኢምፓክት መፍጠሩ አይቀርም። ምክንያቱም የሚበደረው ማን ነው ነው ዋው የውጭ ምንዛሬው የሚፈልገው ማን ነው? የውጭ ምንዛሬው የሚገዛው ማን ነው? የውጭ ምንዛሬው የሚገዛው አንድ ለኢምፖርተሩ ነው። ስለዚህ ኢምፖርተሩ አንድ የአሜሪካ ዶላር የሚገዛበት ዋጋ በጣም እየተወደደ ከመጣ ምን ላይ እየደመረ ይመጣል? ማስመጫ ዋጋ ላይ እየደመረው ይመጣል። ያመጣው ቁስ ዋጋ ላይ እየደመረው ይመጣል። ስለዚህ ከውጭ የሚገቡ ቁሶች ዋጋቸው ከፍ ማለት አይቀርም። የውጭ ምንዛሬው የሚፈልገው ምንድን ነው? እዚህ አምራች ተቋሙ ነው። ለማምረቻ ተቋሙ ግብአቶችን ኢምፖርት የሚያደርገው ድርጅት ሊሆን ይችላል። እንደ ውጭ ነው የሚደመረው። አንድ የአሜሪካ ዶላርን $130 ይገዛ ከነበረ አሁን $140 እንዲገዛ ብንጠይቀው ኦልሞስት $1 10 ብር ጨመርንበት ማለት ነው። ስለዚህ ያችን 10 ብር ጭማሪ የሚበትናት የሚያመርተው ምርት ላይ ነው። እሱ ደግሞ ዋጋ እያደገ እንዲመጣ የማድረግ አቅሙ በጣም ከፍተኛ። እሱ ብቻም ሳይሆን የኢትዮጵያ ገበያ ባህሪ ደግሞ በቃ ሀገር ውስጥ ባለ ግብአት ብቻ የሚመረት እንኳን ቢሆን በውጭ ምንዛሬ አቅርቦት ምክንያት ዋጋቸው ሌሎቹ ምርቶች ከጨመሩ እዚህ ላይ መልቲፕላየር ኢፌክት መፍጠሩ አይቀርም። ስለዚህ ዋጋም እያደገ እንዲመጣ ያደርጋል። በቂ ኢምፖርት ኢኮኖሚ ላይ እንዳይኖርም የማድረግ አይነት ባህሪ አለው። ይሄ ጉዳይ የጥቁር ገበያው ላይ ያለው እንቅስቃሴ እንዲጠነክር ሊያደርግ ይችላል። ምክንያቱም በቃ አቅርቦት ድክመት እንዳለባቸው እየተረዳ ነው የመጣው። በ141 በ126 እና በ127 እየሸጡ በ141 ለመግዛት ፎርማል ባንኮች መፈለጋቸው ለጥቁር ገበያው የሚሰጠው ምልክት አለ። በመሆኑም የውጭ ምንዛሬ ግብይቱ ተገማች፣ ግልጽ መረጃም የሚወጣበት ካልሆነ አጠቃላይ ኢኮኖሚውንና ኢንቨስትመንቱን ስለሚጎዳ እንዲሁም የዋጋ ንረትም ስለሚያስከትል በተለይ ብሔራዊ ባንክ ግልጽነት ያለው የፋይናንስ እንቅስቃሴ እንዲኖር በጉዳዩ ላይ ሊሰራበት እንደሚገባ የምጣኔ ሀብት ባለሙያው አቶ ዋሲሁን አሳስበዋል።